ለሚገኙ ዜጎቻችን ተስፋ እንደመዝራት ነው። ለእናቶች የነገን ተስፋ፣ ለህፃናት የህይወትን እድል፣ ለሀገራችንም የሰብአዊነት ምልክት ለመገንባት ነው። ባለፉት 8 ወራት እንደ ሀገር 366667 ዩኒት ደም ለማሰባሰብ አቅደን 322355 ዩኒት ወይም 88%ን ማሳካት ችለናል። ይህ ቁጥር ዝም ብሎ አሃዝ አይደለም። ይህ በሺዎች የሚቆጠሩ እናቶች በወሊድ ምክንያት እንዳይሞቱ፣ ህፃናት ያለ ወላጅ እንዳይቀሩ፣ በድንገተኛ አደጋ የተጎዱ ዜጎቻችን ዳግም ቆሞ እንዲኖሩና የተደረገ የኢትዮጵያውያን የርህራሄ ተግባር ነው። ይህንን ውጤት ለማሳካት ጀግና የደም ለጋሾች፣ የጤና ባለሙያዎቻችን፣ የማህበረሰብ አጋሮች እና ደጋፊዎች በሙሉ ክብር ይገባቸዋል። የዚህ ወር የመጋቢት ወር ልዩ መልእክታችን ጾም ለነፍስ ደም ልገሳ ለህይወት በሚል ነው። መጋቢት በኢትዮጵያውያን ዘንድ የመንፈሳዊ ትጋት፣ የርህራሄና የማካፈል ወር ነው። በዚህ መንፈሳዊ ሴት ላይ ተመስርተን ተቋማችን ጾም ለነፍስ ደም ልገሳ ለህይወት በሚል ቃል ብሔራዊ ደም ልገሳ ንቅናቄ ይፋ አድርጓል። ይህ ንቅናቄ 4 ዋና ዋና ግቦች አሉት። የመጀመሪያው የተሳሳቱ አመለካከቶችን መስበር ሲሆን አንዳንድ ጊዜ ጾም ደም ለመለገስ እንቅፋት ነው የሚሉ አመለካከቶች ይታያሉ። እውነቱ ግን ይህ አይደለም። ጾመኞች ጾማቸውን ከፈቱ በኋላ ከ9 ሰዓት በኋላ ወይም ማታ ምግብ ከተመገቡ በኋላ ደም መለገስ ይችላሉ። መንፈሳዊ ስብዕናቸውንም በተግባር ማጠናከር ይችላሉ። ደም መስጠት ጾምን አይሽርም። ለጋሽ ማጣት ግን ህይወትን ያጠፋል። የደም አቅርቦትን ማረጋገጥ ሁለተኛው ዓላማችን ነው። በዚህ ንቅናቄ ውስጥ 40,000 ዩኒት ደም እንደ ሀገር ለማሰባሰብ እንደ አዲስ አበባ ደግሞ 10,000 ዩኒት ደም ለማሰባሰብ አቅደናል። ይህም በሆስፒታሎች የሚታየውን የወቅቱን የደም እጥረት ለመቀነስ ታላቅ ድጋፍ ይሆናል። ሶስተኛ የዜግነት ባህልን መገንባት ነው። ደም መለገስ የበጎ አድራጎት ብቻ ሳይሆን አንዱ ዜጋ ለሌላው ዜጋ የሚቆምበት የብሔራዊ ኃላፊነት ነው። በዚህ ወቅት በተለይ በጾሙ ተሳታፊ ያልሆኑ የማህበረሰብ ክፍሎች ደም እጥረትን ለመታደግ ታላቅ ሚና አላቸውና ጥሪያችንን ተቀብላችሁ ደም እንድትለግሱ ማለት እንፈልጋለን። አራተኛው ግብ ተደራሽነታችንን ማስፋት ሲሆን ይህ ንቅናቄ በአዲስ አበባ ብቻ ሳይሆን በመላው ሀገሪቱ በ60ዎቹ የደም ማሰባሰቢያ ባንኮች እና ጣቢያዎች፣ በተንቀሳቃሽ ጣቢያዎች የሚደረግ እንደመሆኑ መጠን ሁላችንም በሀገራችን በሚገኙ የደም ባንኮች እና የማሰባሰቢያ ጣቢያዎች እየተገኛችሁ ደም እንድትለግሱ እንጠይቃለን። የተከበራችሁ የሚዲያ ባለሙያዎች እናንተ ለዚህ ንቅናቄ ግንባር ቀደም አጋሮቻችን ናችሁ። የደም ልገሳን ጉዳይ ለብሔራዊ አጀንዳ በመያዝ ህብረተሰቡ እንድታነቁና የህይወት መልእክቱ እንድታደርሱ አደራ ማለት እፈልጋለሁ። የሃይማኖት አባቶችም ህይወትን ማዳን የሁሉም እምነቶች መሰረት ነው የሚለውን እሴት በማስተላለፍ እያከናወናችሁት ያላችሁትን ተግባር ልታጠናክሩ ጥሪ ያቀርባለሁ። በመጨረሻም እድሜያችሁ ከ17 እስከ 65 ዓመት የሆነ ክብደታችሁ ከ45 ኪሎ በላይ የሆነ እና ጤንነታችሁ የሚፈቅድ ኢትዮጵያውያን ሁሉ ይህን የመጋቢት ወር የደም ልገሳ እንቅስቃሴ እንድትቀላቀሉ እና የሁላችን እንድናደርገው ጥሪዬን እያቀረብኩ አንድም እናት በደም እጥረት እንዳትሞት፣ አንድም ሕፃን የወላጅ ፍቅር እንዳይነፈግ፣ አንድም ዜጋ በደም እጥረት ተስፋ እንዳይቆርጥ ክንዳችንን እንዘርጋ። እንደምታውቁት እንግዲህ በየዓመቱ የዚህ የመጋቢት ወር በተለይ የበጎ ፈቃድን የደም የመለገስ ንቅናቄ ወራቶች የሚካሄዱበት ጊዜ ነው። ይሄ ወቅት ደግሞ ከሌላው ለየት የሚያደርጉት በተለይ የሙስሊሙ እንዲሁም የክርስትና እምነት ጾምም አብሮ ያለበት በመሆኑ ማህበረሰባችን አሁንም ገና በጾም ወቅት ደም መለገስ የራሱ አሉታዊ ተጽዕኖ አለ ብሎ ስለሚያምን ያንንም የማስተማሪያ መንገድም አድርጎ ለመውሰድም እንዲያመች ነው የዛሬው እንግዲህ የሚዲያ አካላትና ሌሎች በግሉ ዘርፍ ላይ እንዲሁም በፋይናንስ ተቋማት ላይ ያሉ አካላትን ጋብዘን ንቅናቄ ለማድረግ ዓላማ አድርገን የተነሳ ነው ማለት ነው። እንግዲህ በእነዚህ የጾም ወቅት እንግዲህ በተለይ የሙስሊሙም የእዝነት፣ የርህራሄ፣ የመረዳዳት፣ የመተጋገዝና የመተባበር ወር ነው።
እንዲሁም የአብይ ጾምም ደግሞ የመረዳዳት አንዱ ለአንዱ የሚተባበርበት የእዝነት ሁለቱም ሃይማኖቶች በአንድም በሌላ መልኩ የሃይማኖታዊ አስተምሯቸውን ስናይ አንዱ ለአንዱ የሚሆንበት የተቸገረውን የምንረዳበት ወር በመሆኑ ያንን ታሳቢ አድርጎ ደግሞ ከሁሉም በላይ ከሰው ልጅ ስጦታ ከሚሰጠው እንግዲህ ሙስሊም ስለሆንኩ የእስልምናውን ነው በደንብ መናገር የምችለው፣ ግን የሰው ልጅ ከሚሰጣቸው ትልቁ ስጦታ በምድር ላይ ካሉ ስጦታዎች ውስጥ አንዱ ደም ነው የሚለው ስለሆነ በዚህን ወቅት የደም መለገስን የሃይማኖት አስተምሮቶችም እንግዲህ እንደሚያስቀምጡት ምንም አይነት ከጾም ጋር የሚያገናኝ ጉዳይ ስለሌለው ይህንን ታሳቢ አድርጎ እንግዲህ እዚህ ያላችሁ የሚዲያ አካላትም ከተለያዩ ከሚመለከታቸው የህብረተሰብ አካላት ጋር ሆናችሁ ይህንን ስራ እንድታስተባብሩልን፣ ህብረተሰቡን እንድታነቁ የመጀመሪያው እንግዲህ የጥሪ ቃልም ለማስተባበር እንዲሁም ደግሞ የህብረተሰባችንም ይህንን ተገንዝቦ እንዲሳተፍ ጥሪ ለማስተላለፍ ነው ማለት ነው። እንግዲህ የመሪ ቃሉ ደም በመለገስ ህይወትን እናድን የሚል ሲሆን ይህም ደግሞ በተለይ አሁን ባለው ተጨባጭ ሁኔታ የደም ፍላጎት በተለያዩ ሁኔታዎች እየጨመሩ መጥተዋል ማለት ነው። የወሊድ መጠን እየጨመረ መጥቷል። ያንን ታሳቢ አድርጎ አንድም እናት በደም እጦት እንዳትሞት ማድረግ ያስፈልጋል የሚል ሲሆን የዓለም ጤና ድርጅት የሚያስቀምጣቸው የተለያዩ ሰፊ መስፈርቶችን ቢሆንም አሁንም እዛ ለመድረስ ገና ብዙ የሚቀሩ ጉዳዮች አሉና እንደዚህ ቮለንተሪ የሆኑ ወይም ደግሞ በጎ ፈቃደኛ የሆኑ የደም ለጋሾች በየትኛውም ደረጃ ቢሆን ያስፈልጉናል የሚለውንም አንዱ አስቀምጠን መሄድ ስለሚያስፈልግ ከዛ አኳያ ነው የሚለው በደንብ እንድትይዙልን እንፈልጋለን ማለት ነው። እንግዲህ የደም ልገሳ አንድ ሰው በአመት ከ2 እስከ 3 ጊዜ በላይ መለገስ የሚችልበት የሳይንሳዊ የሆኑ ነገሮችን የሚያስቀምጣቸው ጉዳዮች ስላሉ የአንድ ሰው ቢያንስ በበጎ ፈቃደኝነት 2-3 ጊዜ ቢለግስ በጤናው ላይ የሚያደርግ ሰው ጉዳትም የለም፣ በራሱም ደግሞ የሚፈጥርበት ነገር የለም። ግን የሰውን ህይወት ከመታደግ አንጻርና ከመንፈሳዊ እርካታ ከማግኘት አኳያ ግን ትልቅ ተጽዕኖና አስተዋጽኦ ያለው በመሆኑ ይህንንም በየጊዜው በተለይ ለማህበረሰባችን ማስተማር ንቅናቄ መፍጠር የሚያስፈልግ ከመሆኑ አኳያ ይህንንም በዚህ አጋጣሚ እዚህ ያላችሁ የሚዲያ አካላት እዚህ የተሳተፋችሁ ከግሉ ዘርፍም የተሳተፋችሁ አካላትም ይህንን መልእክት በየደረሳችሁበትም እንድታስተላልፉልን የምንጠይቅበት ማለት ነው። ሌላው እንግዲህ በየተቋሙ እንግዲህ ኮርፖሬት ሶሻል ሪስፖንሲቢሊቲ ተብሎ በጣም ብዙ ስራዎች ይሰራሉ። እነዚህ ስራዎች እንግዲህ አንዱ እንደ ጤና ሚኒስቴር የሚሆን እንደ ጤናው ሴክተር እንዳለው የደምና የቲሹ እና ህብረ ህዋስ አገልግሎትም አንዱ ማስተላለፍ የምንፈልገው በተለይ ኮርፖሬት ሶሻል ሪስፖንሲቢሊቲ የምንላቸው ስራዎች ብዙ ጊዜ በተለያዩ አገልግሎቶች የምናሳልፋቸው ጊዜያቶች ናቸው። ነገር ግን ተቋማት አንዱ ተቋማዊ አሰራር አድርገው እንዲቀጥሉትና እንዲይዙት የምንፈልገው በተለይ ቋሚ የሆነ በበጎ ፈቃደኝነት ላይ የተመሰረተ ሰራተኞቻቸው ንቅናቄ ፈጥረው ደም የመለገስ መርሃ ግብር በየተቋሙ እንዲያዘጋጁና ይሄንንም ደግሞ እዚህ ያለው የሚመለከተው በተለይ የደም ባንክም ይሄንን እንዲያስተባብርና በሚያስፈልግበት ቦታ አስተባብሮ ቁሳቁሶችን እንዲሁም ለዛ የሚያስፈልጉ ስርዓቶችና ግብዓቶችን ማሟልቶ እንቅስቃሴ የምናደርግበት ሲሆን ግን አሁን ባለን ተጨባጭ ሁኔታ ግን ብዙ ተቋማት የኮርፖሬት ሶሻል ሪስፖንሲቢሊቲ የሚለውን ኮንሰፕት ከደም ጋር ሳይሆን የሚያያይዙት ከሌላ ጉዳዮች ጋር አድርገው የሚያያይዙት ስላለ በዚህ አጋጣሚ የሚዲያ አካላትም በየተቋሙ የሚዲያ እናንተም እዚህ ያላችሁ ሌሎችም ይሄንን መግለጫም እየሰማችሁ ያላችሁ የኢትዮጵያ የህብረተሰብ አካላት በየትኛውም አቅጣጫ የምትገኙት አንዱ የኮርፖሬት ሶሻል ሪስፖንሲቢሊቲ የሚለው ኮንሰፕት ይሄንንም አድርጎ መሄድ እንደሚያስፈልግ በዚህ አጋጣሚ አጽንኦት ሰጥቼ ማለፍ እፈልጋለሁ ማለት ነው። ከዚህ ጋር በተያያዘ እንግዲህ አንዱ ሌላው ይሄ ተቋም በተለይ ሪፎርም ከተደረገ በኋላ ከ2014 በኋላ ሌላው በተለይ የአይን ብሌን ልገሳ በተለይ የኮርኒያ ማለት ነው ልገሳ የሚደረግበት በመሆኑ ይሄ ስራ ቀደም ብሎ በተለያየ አጋጣሚ ትንሽ ተንቀሳቅሶ የነበረ በጣም በትንሽ ማለት ነው የነበረና የህግ ማቀፍ ያልነበረው ነው። አሁን ግን ይሄንን ለመስራት የሚያስችል የአደረጃጀትም የሰው ኃይልም የማቴሪያልም እያሟላ ስለሆነ ቀደም ብሎ እንግዲህ እንደምናውቃቸው በተለይ ታዋቂ አርቲስቶቻችን በአንድም በሌላም ሲሞቱ ራሳቸውን ከሞቱ በኋላ ይሄንን ለመለገስ ቃል እየገቡ የሄዱበት ሁኔታም አለ። ይሄንን ደግሞ በደንብ ማስተማር ይፈልጋል ተቋሙ በዚህ በአዲስ አደረጃጀት በሰው ኃይልም እየሰራ ያለው ስራ ከመሆኑ አኳያ ይሄንንም ቀድሞ እንግዲህ ሰው በህይወት እያለ ነው ቃል የሚገባውና ከሞተ በኋላ ስላልሆነ በዚህ አጋጣሚ የደም ልገሳ ፕሮግራሙንም እንደ ኮርፖሬት ሶሻል ሪስፖንሲቢሊቲ የምንወስደው እንዳለ ሆኖ በተጨማሪ ደግሞ የዚህ የአይን ብሌን ልገሳም ጋር ተያይዞ ያለውንም አብራችሁ እዚህ የምትሰሙ ወይም ደግሞ በመላ ሀገሪቱ ያላችሁ ኢትዮጵያ ህዝቦች በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ ማለት ነው። ይሄንንም እንግዲህ አብረን ግንዛቤ አድርገን ማስተላለፍ ስለሚያስፈልግ ማለት ነው። ሌላው ትልቁና ዋነኛው ነገር እንግዲህ የሚዲያ አካላት
ትልቅ ተጽዕኖ አላችሁ ብዬ ማንሳት ፈልጋለሁ። በተለይ የህዝብ ሌላው እንግዲህ የህዝብ ጆሮ ናችሁ ተብሎ ነው እንግዲህ ወይም ደግሞ ሶስተኛው መንግስት ተብሎ ነው የሚዲያ አካላት የሚታሰቡትና ይሄንንም አድሬስ ከማድረግ በተለይ ህብረተሰቡ በጤናው ዘርፍ ያለውን ነገር የደም ልገሳ ጋር ተያይዞ ያሉትን ህብረተሰባችንን ማንቃት አሁንም ቢሆን ገና በተለያዩ የሀገራችን ክፍሎች ስንዘዋወር ደም የመለገስ ጉዳይ አሁንም ገና በፊት ከነበረው አስተሳሰብ የተላቀቀ አይደለም ማለት ነው። ስለዚህ አሁንም የህዝባችንን የግንዛቤ ወይም ደግሞ የመረዳት አቅም ማሳደግ ይኖርብናል። ተቋሙ በራሱ ሄዶ በየቦታው ከሚያደርገው ስራ በተለየ ደግሞ የሚዲያ አካላት ያላቸው አቅም ቀላል ተብሎ አይታሰብም። በዚህ አጋጣሚ እናንተም ይሄንን የማስተማሩን አድቮኬት የማድረጉን ደም የመለገስ ዋና ዋና አስፈላጊነቶችና አላማዎችን ጋር ተያይዞ እናንተ በዚህ አጋጣሚ ይሄንንም ስራ እንድትሰሩ ለእናንተም እንግዲህ አደራ ማለት ፈልጋለሁ ማለት ነው። ሌላው ተጨማሪ ማድረግ የምፈልገው እንግዲህ የሃይማኖት አባቶች በኢትዮጵያ እንግዲህ ኢትዮጵያ የሃይማኖት ሀገር ነች። እስልምናም ክርስትናም ይሁን በየትኛውም የፕሮቴስታንትም የካቶሊክም ሌሎችም ሃይማኖቶችም ቢሆን ኢትዮጵያ 100% ማለት ይቻላል አማኝ ያለባት ሀገር ነች። ስለዚህ ህዝባችን የሃይማኖት አባቶች የሚሉትን የሚሰማ አባቶቻችን የሚሉትን ቃል የሚያከብር ከመሆኑ አኳያ በዚህ አጋጣሚ ለሃይማኖት አባቶቻችንም ጥሬን ማስተላለፍ ፈልጋለሁ። ለነሱ ደግሞ የግንዛቤ ክፍተት ካለ ደግሞ እዚህ ያለው የደም ባንክም ደግሞ በሃይማኖት አባቶችን ማዕከል ያደረገ የንቅናቄ መርሃ ግብር እንዲያካሄድ ለነሱም ኃላፊነት ተሰጥቶ እነሱንም በቀጣይ አብረን ኢንጌጅ አድርገን የምንሄድበት ይሆናል። ያንንም ግን ቢሆንም ደግሞ እዚህ ያለው አካልም በሚዲያ በማስተማርም የሃይማኖት ተቋማትና አባቶቻችንም አንድ ላይ አስተባብረን በተለይ አሁን የያዝናቸው የውጥን ስራዎች እንግዲህ እንደምታውቁት ጾም ሲገባ በሁለቱም ሃይማኖት የደም የመለገስ ፕሮግራም ብዙ ጊዜ ይቀዛቀዛልና ያንንም ከማስተካከል አኳያ ትልቅ አጽንኦ ይኖረዋል ብዬ አስባለሁና በዚህ አጋጣሚ ለሁላችሁ ጥሬን ማስተላለፍ ፈልጋለሁ። ይህንንም አበክራችሁ እንደምትሰሩ ሙሉ እምነት አለኝ ማለት ነው። ሌላው መጨረሻ ላይ መናገር የምፈልገው እንግዲህ ተቋሙ ቅድም እንዳነሳሁት ራሱን እንደ አዲስ እያደራጀ በተለይ በኢኩዊፕመንት በማቴሪያልም ማለት ነው በሰው ኃይልም በአሰራርም እያዘመነ ያለ ተቋም ከመሆኑ አኳያ ይሄንን እንደ አንድ ድልድይ ወስዶ በቀጣይ የሚሰሩ ስራዎችም ኃላፊነታቸውን እንዲወጡ እነሱንም በዚሁ አጋጣሚ አቅጣጫ ሰጥቼ ማለፍ እፈልጋለሁ። ለሁላችሁም ግን እዚህ የተገኛችሁ አካላት በተለይ ይሄንን በተቀደሰ ወር ለተቀደሰ ዓላማ ለመጣችሁ አካላት በዚህ አጋጣሚ ምስጋናዬን ማቅረብ እፈልጋለሁ። እጅግ አድርጌ አመሰግናለሁ። ባለፈው ዓመት በዚህ መርሃ ግብር አማካይነት ወደ 1000 ዩኒት የሚጠጋ ደም በተሳካ ሁኔታ መሰብሰብ ችለናል። ዘንድሮ ይህ ፕሮግራም ሲተገበር ለሁለተኛ ጊዜ ሲሆን ባለፈው ዓመት የተገኘውን ስኬት ይበልጥ ለማሳደግ አልመናል። በዚህ አጋጣሚ ክቡራን ደንበኞቻችንና ታታሪ ሰራተኞቻችን እንዲሁም መላው ማህበረሰብ ይህንን ትርጉም ያለው ፕሮግራም እንዲቀላቀሉ እና ልገሳው የሚያመጣውን ትልቅ የህሊና እርካታ እንዲያጣጥሙ በታላቅ አክብሮት እንጋብዛለን። የእናቶች ጤና የሁላችንም የጋራ ጉዳይ ነው። አቢሲኒያ ባንክም ለሴት ደንበኞቹም ሆነ ለመላው ማህበረሰብ ከልብ እገዛ የሚያደርግ መሆኑን በዚህ አጋጣሚ እገልጻለሁ። አመሰግናለሁ።